በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ሐሙስ የሚጸልይ የመዳናችን የባሕርያችን መመኪያ ለሆነች አምላክን ለወለደች ለእመቤታችን ማርያም እናት የሆነች የቅድስት ሐና ድርሳን ገድል ይህ ነው። ጸሎቷና በረከቷ ከሁላችን ጋር ይሁን ለዘላለሙ አሜን። እንግዲህ የነቢያትን ትንቢት እንናገራለን። እግዚአብሔር ለአባታችን አዳም የተናገረውን ስሙ። እኔም በ5 ቀን ተኩል እመጣለሁ፣ ከልጅ ልጅም እወለዳለሁ። ይህን ጊዜ በምሕረት ብዛት ፈጽሜ ይቅር እልሃለሁ አለው። 5000 ዓመት እንደ 5 ቀን 500 ዓመት እንደ ግማሽ ቀን እንዳደረገው አስተውሉ። ነቢዩ ዳዊት 89ኛው መዝሙር 1000 ዓመት በአንተ ዘንድ ትናንት እንዳለፈች እንደ አንዲት ቀን ናት አለ። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፈ ኪዳን 150 ዘመን የጴንጤቆስጤና ፋሲካ አባቴ መምጫ ይሆናል አለ። 1000 ዓመት 100 ዓመት አደረገው። 500ውን ዘመን እንዲሁ ኢሳይያስ በዚህ ዓለም 545 ዘመን ይቀመጣል አለ። ስለ ጌታችን አመጣጥ ስለ እመቤታችን ቅድስት ድንግል ማርያምና ከብሉይና ከአዲስ መጽሐፍ ሰንደው ምስክር አመጣንላችሁ። ከዚያ በኋላ ቅድስት ሐና ጸነሰች፣ እግዚአብሔርን እያመሰገነች 9 ወር ቆየች። ከ9 ወር ሲሆናትም ደም ግባቱ ያማረ መልከ መልካም ሴት ልጅ ወለደች። ቅድስት ሐናም አዋላጅቱን የወለድኩት ምንድነውን? ሴት ናት ወይንስ ምንድነውን አለቻት። አዋላጅቱም ደም ግባቱ ያማረ መልከ መልካም ሴት ልጅ ናት አለቻት። ብፅዕት ሐናም ነፍሴ እግዚአብሔርን ታላቅ ታደርገዋለች አለች። ስሟም ማርያም አለቻት። ሐናም ከወለደች 40 ቀን ሲሆናት ታጠበችና ልብሶቿን ለበሰች። ልጅቷንም አጠባቻት። ስለወለደቻት ለእርሷ አንዲት ብላቴና ናትና ለወለደቻት ምርጥ ናት። የአባታችን እናት የተባለች እመቤታችን ናት። እርሷ የተባለች ቅድስት ሐና ናት። እመቤታችን ማርያም 6 ወር በሆናት ጊዜ 5 የእግር እርምጃ ሄደች። ተመልሳም በብፅዕት ሐና እቅፍ ተቀመጠች። ያን ጊዜ እግዚአብሔር መልአክ ወሰዳት። ብፅዕት ሐና በብዙ ድካም እስከምታገኘት ድረስ ለትንሽ ጊዜ ሰወራት። ከዚያ በኋላ ብፅዕት ሐና ሕያው እግዚአብሔር ይህችን ሕፃን ብላቴና ወደ እግዚአብሔር ቤተ መቅደስ እስከ መውሰዳት ድረስ ብቻዋን ትመላለስ ዘንድ አይተዋትም አለች። ከዚያ በኋላ ብቻዋ ቤት ሰራችላት። 1 ዓመት እስከሚሆናት ድረስም በቤት አስቀመጠቻት። ያን ጊዜ ኢያቄም ስለ ልጁ ስለ እግዝእትነ ማርያም ታላቅ በዓል አደረገ። ስለ ልጁ ስለ እግዝእትነ ማርያም ካህናት፣ የእስራኤል መምህራን፣ የሕዝቡ ሽማግሌዎች ጠራ። ሜሎን ገቹንም ሰንጋ አረደ። ሁሉንም አጠገባቸው። አባቴ ኢያቄም ይህችን ብላቴና እመቤታችን ማርያም ወደ ካህናት ወሰዳት። ሁላቸውም ሁሉ የሚገዛ አባታችን አብርሃም የይስሐቅ ያዕቆብ አምላክ እግዚአብሔር ይህችን ብላቴና ይባርካት፣ ከጥፋት ነፃ ታወጣን ዘንድ ያማረ ፍሬ ያደርጋት፣ ኃይልና ብርታት ይስጣት፣ ስሟን ለዘላለማ የገነነ ይሁን እያሉ አመሰግነው። ሁሉም አሜን ይሁን ይደረጋሉ። ከዚያ በኋላ ወደ ሁሉም ሊቃነ ካህናት ወደ ሕዝቡ ሽማግሌዎች ወሰዷት። ሁሉም በየማዕረጋቸው በየነገዳቸው መረቋት። ዓለምን የያዘ በአርያም የሚኖር የአብርሃም የይስሐቅ ያዕቆብ አምላክ እግዚአብሔር ላይዋንም ውስጧን ይባርክ እያሉ እንዲህ መረቋት። ከዚያ በኋላ እናቷ ወሰደቻት፣ ወደ ተሰራችላት ቤት ማስገባቻት። ብፅዕት ሐናም እግዚአብሔር በቅዱሳን ምስጋናን አመሰግነ ፈጽሜ ወደዋለሁ፣ ከፍ ከፍ አደርገዋለሁ፣ ደስም አሰኘዋለሁ። ዘሬ በረከት ፍሬ የሌለሽ አንቺ መባሽን ቁርባንሽን አቀበልሽም ባሉ ጊዜ ከእስራኤል ወገኖች ስድብን፣ ሽሙጥን፣ የኀፍረትን ነገር ከኔ አርቋልና አለች። ስለዚህም 40 ቀንና 40 ሌሊት ከምግብም ሳልቀምስ ውሃ ቆየሁ። ልብስም መልበስ ተውሁ። ልቦና የሚቀዘቅዝ ሕይወቴንም ያልተረጋጋ ነበርና ይህን ሁሉ ያገኘኝም ከሕዝቤ ወገን ከወንዶቻቸው ከሴቶቻቸው ነው። ከሴቶችና ከወንዶች አገልጋዮች ሲሰድቡኝ መብሌንም መጠጤም መራራ ሆነብኝ። ወንድሞቼ እህቶችም ዘመዶችም ከበው ሰደቡኝም። ከሚያረጋጉኝ ይልቅ አንቺ ማኅፀንሽ የደረቀ ይሉኛል። የሮቤል ነገዶች በየነገዳቸው በየሰውታቸው በየቤቶቻቸው እንዲህ ይሉኛል። ከእስራኤል ነገዶች ሁሉ እስከ ብንያም ነገድ ድረስ በየነገዶቻቸው በየሴቶቻቸው በየግላቸው ሲያሙኝ አልደከሙም። በአንድነትም ሲሰድቡኝ በእኔ ላይ ተነሱ። ነገር ግን ዛሬ ሁሉን ቻል ስለሆነ እግዚአብሔር ምስጋና ይገባል። አሸናፊ ለሆነ ለእግዚአብሔር ምስጋና ይገባል። ሳለ ለነበረ ለሚኖሩ ለእግዚአብሔር ምስጋና ይገባል። እግዚአብሔር ቅዱሳን ነው አመስግኑት። የኃይሉን ጽናትም አመስግኑ። ቻይነቱን አመስግኑ። የገናነቱን ብዛት አመስግኑ። በከበሮ ድምፅ አመስግኑት። በመዝሙርና በመሰንቆ አመስግኑት። በአውታርና በንዚራ አመስግኑት። ድምፁን በሚያምር ጽናጽል አመስግኑት። በጽናጽልና በእልልታ አመስግኑት። ሰውነቱ ሁሉ እግዚአብሔርን ያመሰግነዋል። ሙሴና አውሴ በእኔ ይደሰታሉ። በመወለድ የእሴይ ልጅ ዳዊት ያመሰግናል።
ስለዚህም እንግዳና መጻተኛ አልሆንም። ከእንግዲህ ወዲህ ወደ እግዚአብሔር ቤተ መቅደስ ሄጄ በደሌን ይቅር የምትል አምላክ እግዚአብሔር ሆይ ለአንተ ምስጋና ይገባል ዘንድ ይገባኛል። ጠቃሚ ለጉስቁልናም ረዳት የሆነኝ አምላኬ ሆይ ለአንተ ምስጋና ይገባል አለች። በስታና እንዲህ ብያለች ስትጸልይ በሚያምር ድምፅ ሲያመሰግኑ በስድስት የእሳት ክንፎች በስድስት የእሳት ክንፎቹ ሲጋርዷት 12 የቀን መላእክት ተመለከተች። በእሳት የተሸፈኑ እነዚህ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል፣ ሩፋኤል፣ ኡራኤል፣ ሱሪያል፣ ሳታልያል፣ ሳቆኤል፣ ራሙኤል፣ ሳዳካኤል፣ አናንኤል ናቸው። ያ ሙሽራ ማርያም ሆይ ከተለዩ የተለየች ቅድስት ማርያም ሆይ ለአንቺ ምስጋና ይገባሻል ሲሉም ሰማች። ለክርስቲያን የሰርጋቸው በዓል የሆነች ማርያም ሆይ ደስ ይበልሽ። የናዝራውያን የተድላቸው በዓል ማርያም ሆይ ደስ ይበልሽ። የመንግስተ ሰማያት ቁልፍ የሆነች ማርያም ሆይ ደስታ ይገባሻል። የአዳም ልጆች ሁሉ የነጻነት ባላቸው ትሆኚ ዘንድ የተገባሽ ማርያም ሆይ ደስታ ይገባሻል። በምድራውያንና በሰማያውያን መካከል አስታራቂ ለመሆን የተባለሽ ማርያም ሆይ ደስታ ይገባሻል። የፈጣሪያችን እናት ትሆኚ ዘንድ የተገባሽ ማርያም ሆይ ደስ ይበልሽ። ለአንቺ ብፅዕትና ወይ ብፅዕት ክብር ይገባሻል። ይህን ያህል ዘመን መካን ሆነሽ ኖረሽ በወለድሽ ጊዜ ነው የሰማያዊና የምድራውያን እመቤት ወልደሻልና እና ሆይ እግዚአብሔር አያት ሆነሻልና ብፅዕት ነሽ። የዳዊትና የእስራኤል ነገስታት ሁሉ እመቤታችን ሆይ ሐና ሆይ ብፅዕት ነሽ። በሰማይ ሰርግ ቤት እንቀበልሽ ዘንድ እኛ የታዘዝንሽ ቅድስት ሐና ሆይ ብፅዕት ነሽ አሏት። እንደዚህም ብለው ከእሷ ተሰወሩ ይሆን ዘንድ ያለውን የነገሩ ሚስጥር ሰምታ አደነቀች። እግዚአብሔርን አመሰገነች። ስለ እርሷ የተነገረውን ፈጽማ አደነቀች። ከእስራኤል ሴቶች ሁሉ ለብፅዕት ሐና ክብርና ገናናነት የሰጠ እግዚአብሔር ይመስገን። ጸሎቷና በረከቷ ከሁላችን ጋር ይሁን ለዘላለሙ አሜን። የተወደዳችሁ ሕዝበ ክርስቲያን ወንድሞቼ ያገኘን ነገር በብዙ ማስተዋል እነግራችኋለሁ። ስሙ። እግዚአብሔር የሚፈራ አንድ ሰው ነበረ። ዘወትርም ይጸልይ ነበር። በቀንና በሌሊትም እንደ መላእክት ይተጋ ነበር። የመላእክትና የቅዱሳን ሰዎች በዓል ያደርግ ነበር። የተጋሉ የሰማዕታት በዓልና የደናግል መነኮሳትም ሁሉ ጻድቃን በዓል ያደርግ ነበር። ሚስጥራዊ ነገር እንደተመለከተ ተነገረ። ሐናና ኢያቄም ነጭ ልብስ ለብሰው ራሳቸው ለብሩህ አክሊል ተቀናጅተው ተመለከቷቸው ጊዜ በአብና በወልድ መንፈስ ቅዱስ ዙፋን ፊት ቆሙ። ጌታ አምላካችን ንጉሳችን አዳኛችንና ፈጣሪያችን አቤቱ እያሉ ሰገዱ። እኛ አንተ ያከበርከን ከፍ ከፍ ያደረገን ክቡራን የዓለም መድኃኒት አንተን የወለደች ማርያም በመውለዳችን ስለስማችን በዓለም ሁሉ የተሰማና የታወቀ አላደረገውም። ስማችን የታወቀ ብታደርገው ኑሮ መታሰቢያችን በዓላችን ባደረጉ ነበር። ለሰማዕታት፣ ለመላእክት፣ ለጻድቃንና ለደናግል በፊት ሞገስን ላገኙ ሁሉ ነው መታሰቢያዎች ሲያደርጉ እናያለን እያሉ ሰገዱ። አቤቱ ጌታ ሆይ በመታሰቢያችን ለሚያደርግ ሰው ሞገስን ስጠው። በስማችን ምጽዋት የሚሰጥ ሰው በአንተ ዘንድ ዋጋውን ምንድን ነው አሉ። መታሰቢያችሁን ያደርጉ። በስማችሁ ቤተክርስቲያን ያነጸ የገላችሁ መጽሐፍ የጻፈ እኔም በሚመጣው ዓለም አስደስተዋለሁ። ኃጢአቱን ሁሉ አስተሰርይለታለሁ፣ በደሉን ደብዳቤ ደመሳለሁ አላቸው። በክርስቶስ የተወደዳችሁ ወንድሞቼ ዛሬ ኢያቄምና ሐናን አክብሯቸው፣ አግኗቸው፣ ውደዷቸው። እነርሱ አምላክን የወለደች የቤታችን ማርያም ወላጆቻቸውና ክብርና ልዕልና ይገባቸዋል። እናት ልጇን በማታድበት ፍርድና በስቃይ ቀንና ለእናንተ ረዳት የሆኗቸው ዘንድ ባላቸውን አድርጎ እውነት እላችኋለሁ ይቅር ይሏቸው ዘንድ ወደ ጌታ ወደ መድኃኒታችን ወደ ኢየሱስ ክርስቶስ እነርሱ እንዲህ ለምኑላችሁ አሜን። እርሱ በሚያምንብኝ ስም ቀዝቃዛ ውኃ ያጠጣ በእኔ ዘንድ ዋጋውን አያጣም አለ። የሚያከብራቸው ብፁዕ ነውና እነርሱም ያከብሩታልና፣ የሚወዳቸውን ብፁዕ ነውና እርሱም ይወዱታልና፣ እነርሱም የሚያመሰግን ብፁዕ ነው እነርሱም ያመሰግኑታል። የሚቀድሳቸው ብፁዕ ነውና ይቀድሱታል። ብፅዕትና ቅድስት የሆነች ሐናና ኢያቄም መታሰቢያቸውን ለሚያደርግ ሰው ወደ እመቤታችን አምላክን ወደ ወለደች ወደ መድኃኒታችን ኢየሱስ ክርስቶስ እናት ይለምናል። እርሱ ላይ ፍርድን በፈረደ ጊዜ በእመቤታችን ቅድስት ድንግል ማርያም በወለደች ልጇ በጌታ በፊት ትቆማለች። የአባቷና የእናቷን ኢያቄም ሐና መታሰቢያ ለሚያደርጉት ትለምነዋለች። ኃጢአቱንም ሁሉ ታስተሰርይለታለች፣ ወደ ዘላለም ሕይወትም ትመራዋለች። እንደዚህም ሁሉ በመተማመን በጸሎቷ ሁላችን የመንግስተ ሰማያት መንገድ ትምራን፣ የጥፋት ሞት ታድነን ለዘላለሙ አሜን። የድነት ብላቴና ብፅዕት ሐና ወይ ሰላምታ ይገባሽ። የይቅርታ ብላቴና ብፅዕት ሐና ወይ ሰላምታ ይገባሽ። የልዕልና ብላቴና ብፅዕት ሐና ወይ ሰላምታ ይገባሽ። የጽድቅ ብላቴና ብፅዕት ሐና ወይ ሰላምታ ይገባሽ። የክብር ብላቴና ብፅዕት ሐና ወይ ሰላምታ ይገባሽ። አዳምና የሔዋን ልጅ የምትሆኚ ብፅዕት ሐና ወይ ሰላምታ ይገባሽ። አዳት ጽዋ ለተባለች ለእመቤታችን እናት የሆንሽ ብፅዕት ሐና ወይ ሰላምታ ይገባሽ። ብፅዕት ሐና ሆይ እመቤቴ እልሻለሁ፣ ነፍሴ ከእሳት ባህር የምታሻግር የሕይወት መርከብ አንቺ ነሽ እልሻለሁ። እመቤቴ ሆይ ክብርት ሆይ ልዕልት ሆይ አንድ ልጅሽን ስለሰጠሽ ተስማሚ የሆነ ከበረከትሽን ሀብት በራሳችን ላይ እንደ ዝናብ ይውረድ። ስለ ብዙ ቃል ኪዳን በባልሽ ቀን በተሰበሰብን በዚህ ቦታ የእርሻችን ፍሬ በጸሎትሽ አይጉደል። በበሽታም ከመሞት አድኝን። አንበጣ ከብረድም አድነን። የኃጢአት ጨለማ ከኛ ይወገድ። ጠላታችን ለልጅ ሁሉ ይርገጥ ለዘላለሙ አሜን። አምላካችን
አምላክን የወለደች እመቤታችን ቅድስት ድንግል ማርያምን የወለደቻት የቅድስና የተመረጠች ሐና ዜና የምትናገር ይህች መጽሐፍ የጻፈው በብዙ ትጋትና ንቃት ያጻፈውን ስሙ ጌታ ኢየሱስ ክርስቶስ በማይናወጥና በሚወድቅ የወርቅ አምድ በሚያበራና በሚያንጸባረቅ በወርቅ ቀለም ስሙን የጻፈ የጽድቅ ጌታ ፈቃድ ያደረጉ ምዕመናን በተሰበሰቡ ቦታ የሚንጸባረቅ የሰርግ ልብስ ለብሶ በጸሎቱ ተውቦ በደስታ የሳቀ በመካከላቸው ተሰብሳቢ ሆኖ ይቀመጥ። ጸባዩ ከመነኮሳት ጸባይ የተለየ ሆኖ ከኃጢአቱ በመስራት በኃጢአት ባህሬት የተዋጠውንም ልብሷን መዓዛ አንክሶና ቁስጥ ከሚባል ሽቱ ይልቅ የሚበልጥ በዚች ሐና ጸሎት የልጇ ልጅ ጌታ ኢየሱስ ክርስቶስ የዕዳ ደብዳቤች እንደምስለን ቀድሰንም በማይሻርና በማይለወጥ ጌትነቱ ከእርሷ ጋር በቀኝ መቆሙን ያድለን ለዘላለሙ አሜን። ይደረግልን አሜን። አምላክን የወለደች የእመቤታችን የቅድስት ድንግል ብርጽምት የሆነች የቅድስት ሐና ተአምር ነው። ጸሎቷ በረከቷ ከሁላችን ጋር ይሁን ለዘላለሙ። ከይሁዳ ወገን የምትሆን አንድ ሰው ነበረ፣ ስሙ ኢያቄም ይባላል። ከካህናት ወገን የምትሆን ሴትም አገባ፣ ስሟ ሐና ይባላል። ሁለቱም ደጋግ የተወደዱ ነበሩ። እግዚአብሔር ግን ይኖሩ ነበር። ሚስቱ ግን መካን ነበረች፣ ልጅ ስላልነበራቸው ያዙና ይተክዙ ነበር። ዘወትርም ወደ ቤተ እግዚአብሔር ይሄዱ ነበር፣ ልጅ ይሰጣቸው ዘንድ በለቅሶ በመጨነቅ ለእግዚአብሔር ጸሎት ያቀርቡ ነበር። ከገንዘባቸው ለድሆች፣ ለመጾም አዳሪዎች፣ ለቤተ ክርስቲያን ይሰጡ ነበር። እግዚአብሔር ጸሎታቸውን እንደሚቀበል ልጅም እንደሚሰጣቸው በመተማመን ይኖሩ ነበር። ከዕለታት በአንዲት ቀንም ኢያቄምና ሚስቱ ሐና መጡ። ወደ ቤተ መቅደስም ገቡ። ለጸሎት ቆመው ሳለ ርግቦች ከልጆቻቸው ጋር ሲደሰቱ ተመልክተውም ልጅ ስላልነበራቸው ፈጽሞ አዘኑ። ከሐዘናቸው ብዛት የተነሳ ፈጽሞ ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ የነበረች በትር አበባ አፍርታ ተመለከተች። ይህች ፍሬም ሐና አቅፍ እንዳለች ሆና ነበር። ነቅተውም ተደሰቱ። እርስ በርሳቸውም ስላዩት ነገር ተነጋገሩ። እግዚአብሔር ፈጽሞ አመሰግነው። እግዚአብሔር ፈቃድ ይሁን ብለው ወደ ቤታቸው ገቡ። ከዚያ በኋላ ሐና ጸነሰች። ጽንሷም ታወቀ። ለእግዚአብሔር ስተሳለች። ልጅ ስለከሰጠኝ ለእግዚአብሔር መስዋዕት አድርጌ እሰጣለሁ አለች። ጸሎትና ልመና እያበዛች ኖራ የገንዘቧ ለችግረኞች ለጦም አዳሪዎች በፍጹም ደስታ ትሰጥ ነበር። ልቦናዋን ስላደረገልኝ ነገር ሁሉ እግዚአብሔር እከፍለዋለሁ አለች። ከምግብ ሁሉ ትከለከል ነበር። ልመናን ስግደትም ታበዛ ነበር። የሰጣትን ይጠብቅላት ዘንድ ወደ እግዚአብሔር ትለምን ነበር። የመውለጃዋ ጊዜ በደረሰ ወቅት ግንቦት አንድ ቀን ከሳይ የምታበራ ልጅ ወለደች። የደም ግባቷ ከማርና ከሶኮር ይልቅ ይጣፍጣል። የመዓዛዋ ሽታ ከሽቱ ሁሉ ይበልጣል። ከዘመዶቿ ጎረቤቶች በስሙ ጊዜ ፈጽሞ ደስታ ተደሰቱ። ተሰብስበው ወደ እርሷ መጡ። ብላቴናቸውን በተመለከቱ ጊዜ ፈጽሞ ተደነቁ። እርስ በርሳቸው እንደዚች ብላቴና ያለ መዓዛ ፈጽሞ አላየንም፣ እግዚአብሔር ጸጋ በእርሷ ሞልቷልና፣ እግዚአብሔር ብርሃን በሰውነቷ ሞልቷልና ተባባሉ። የእግዚአብሔር ብርሃንም በሰውነቷ ሞልቷልና ተባባሉ። ለ7 ቀን ያህልም ከኢያቄምና ከሚስቱ ከሐና ጋር ሲደሰቱ ቆዩ። እግዚአብሔር ገናንነት ይናገሩ ነበር። ይህም የእግዚአብሔር ጸጋ ነው። ወላዲቲቱ ማርያም ብለው ጠሯት። 7 ቀንም በተፈጸመ ጊዜ በሰላም ወደ ቤታቸው ገቡ። ኢያቄምና ሐናም ለ3 ዓመት ያህል ብላቴናቸውን ሲያሳድጉ ለልጅ ስለ ልጃቸው ስላደረገላቸው ሁሉ ነገር እግዚአብሔር ፈጽሞ ሲያመሰግኑ በጾምና በጸሎት የተወሰነውን በጎ ማድረግን ባበዙ ለችግረኞች ለምስኪኖችም መስዋዕትን ይሰጡ ነበር። ብላቴናቸው ማርያም በንጽህና እያሳደጉ 3 ዓመት በተፈጸመ ጊዜ ብፅዕታና ባሏ ኢያቄም ወንድሜ ወይ ብላቴናችንን ለእግዚአብሔር መስዋዕት አድርገን እንስጥ ዘንድ ቃል እንደገባን አስብ አለችው። ብላቴና እግዚአብሔር ቤት እንጂ መሬት እንዳትረግጥ አለችው። ኢያቄምን ይህ ነገር ከሚስቱ ከሐና በሰማ ጊዜ ፈጽሞ ተደሰተ። ለመንገድና ለቤተ እግዚአብሔር የሚሆነውን እጅ መንሻ ሁሉ አዘጋጀ። በዘመዶቻቸው በወዳጆቻቸው ቤተሰቦቻቸው ሁሉ ጠሩ። ልጃቸውን ወስደው ወደ ቤተ መቅደስ አስገቧት። ካህናቱና በቤተ መቅደስ ያሉት ሁሉ በሰሙ ጊዜ ይቀበሏት ዘንድ ሐና ልጃቸው መንፈሳዊ በሆነች ሰላምታ ሰላም አሏቸው፣ አከበሯቸው። እጃቸውን በእነርሱ ላይ ጫኑ፣ ታላቅ ቡራኬንም ባረኳቸው። በዚህች በተመረጠች ብላቴና ምክንያት በእውነት እግዚአብሔር ጸሎታቸውን ተቀብሏል አሉ። ማርያም ሆይ ስለ አንቺ ሰላምታ ይገባል፣ በጸጥ ወይ እግዚአብሔር መርጠሽ ሆይ ያሏት። ይዘውም አቀፏት። ታኅሳስ 3 ቀን በእግዚአብሔር ሰላም ወደ ቤተ መቅደስ አስገቧት። ሰላማዊ ምድራዊ የሆነ የወለደችው ማርያም የወለዷት ሐናና ኢያቄም ታምራቸው ይህ ነው። ጸሎታቸው በረከታቸው ከሁላችን ጋር ትኖር ለዘላለሙ አሜን።